ለአንድ አካል የሚገዛና ለብዙ አካል የሚገዛ እኩል ነው ሆነ በፍጹም አይደለም። አንዱ ሲጠራ ሌላኛው በዚያ ነገር ላይ አምልኮን አምላክ እንዲጋራበት ማንም አይፈልግም። አምላክ ቀናተኛ ነው። ቀናተኛ ነው ሲባል በአምልኮ ተግባር ላይ ሌላ ማንም አካል እንዲጋራበት አይፈልግም። ገብቶሻል? እዚህ እርሱን እየጠራሽ ሌላ እዛ ገብርኤል መስጠሪ ከሆነ አምላክ በዚህ ነገር አይወድም። ገብቶሻል? ኢስላም ነው አንድና ብቸኛ የሆነውን አምላክ ብቻ እንድታመልክ ትልቅ ትኩረት አድርጎ የሚነግረን። በእስልምና ገብርኤልን መጠራት አይቻልም። በእስልምና ሚካኤልን መጠራት አይቻልም። እና እነሱን እንጠላቸዋለን ወይ? ላ አንጠላቸውም፣ በጣም እንወዳቸዋለን። ገብርኤልን እና ሚካኤልን ማርያምን መውደድ ከእምነታችን መሰረት እንደሆነ ታውቃላችሁ። እነርሱን የጠላ እኔን አላህን እንደካደ ነው ብሎ አላህ ሁሉ ይናገርላቸዋል። አላህ ቃል በቃል በቁርአን ላይ ይላል ቁል መን ካነ ዐዱወን ሊጅብሪል ፈኢነሁ ነዘለሁ ዐላ ቀልቢከ ቢኢዝኒላህ ሙሰድቀን ሊማ በይነ የደይሂ ወሁደን ወቡሽራ ሊልሙእሚኒን መን ካነ ዐዱወን ሊላሂ ወመላኢከቲሂ ወጅብሪል ወሚካኤል ፈኢነላህ ዐዱወን ሊልካፊሪን አለ። ለገብርኤልና ለሚካኤል እነዚህን የጠላ ሰው እኔ አምላካችሁ አላህ ለካህዲያን ጠላቶቻቸው ነኝ አለ። አያችሁ አይደል? ካህዲያን ብሎ ገለጻቸው። እነማንን? ገብርኤልና ሚካኤልን የጠላ። እነርሱን መውደድ የእምነታችን መሰረት ነው። ነገር ግን እንወዳቸዋለን እንጂ እነርሱን አንጠራቸውም በፍጹም። ገብርኤል አንተ ጠብቀኝ አለለው፣ ሚካኤል አንተ ጠብቀኝ አለለው። መጠበቅ ይችላል አይችልም? እሱ ሌላ ጥያቄ ነው። አምላክ አላህ ሱብሓነሁ ወተዓላ ሲያዘው ጊዜ ገብርኤል መጥቶ ሊጠብቅህ ይችላል። ገብታችኋል አይደል? ያ ማለት ግን ይጠብቀኛልና እሱን ልለምነው ወይ? ላ አይደለም፣ አምላክን ነው የምንለምነው። ምናልባት መጽሐፍ ቅዱስ አንበሽ ከሆነ ጴጥሮስ ሰይፉን በመዘዘ ጊዜ ኢየሱስ ክርስቶስን ለመጠበቅ ወደ ሰገባ መልስ ካለው በኋላ እኔ ብፈልግ አባቴን ብለምነው የሰማይ ሰራዊትን መላእክትን የማይልክልኝ ይመስልሃልን አለው። አየሽ፣ መላእክቱን ነው በቀጥታ መጠየቅ ያለበት? ላ አይደለም፣ አባቴን ብለምነው አለ። አየሽ፣ የሚጠየቀው ማን ነው? አንዱ አምላክ ነው። መልአኩን አይደለም የሚያመጣው። ላ እንደዛ አይደለም፣ መልአኩን አይደለም የሚጠይቀው። አንዱን አምላክ ትጠይቂያለሽ። አምላክ በእነዚህ በመላእክቶች ሊያስጠብቅሽ ይችላል። አላህም ቃል በቃል በቁርአን ላይ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን እንዳደረጉ ተመልከቱ። ኢዝ ተስተጊሱነ ረበኩም ፈስተጃበ ለኩም ይላል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እያስተማሩ ባሉበት ጊዜ ገና 300 አካባቢ ሳሉ የዛኔ እርሳቸው ማስተማር በጀመሩበት ዘመን 300 አካባቢ የመካ ካህዲያኖች እንዳለ ተሰባስበው በብዙ ሺዎች የሚቆጠሩ ሙሐመድና ተከታዮችን እንግደላቸውና እዚሁ በቃ እንፈጽምባቸው ሳይበዙብን፣ ከጊዜ ወደ ጊዜ የሚሰልም ሰው እየበዛብን ነውና ብለው በቃ ይሄንን አወጁ። ስለዚህ ጦርነት ካንተ ጋር እናደርጋለን ተዘጋጅ ብለው ነገሯቸው። ምንም አማራጭ የላቸውም። ነብዩ ሰለላሁ ዐለይሂ ወሰለም ታወጀባቸው ጦርነት። ከራስ መከራከር ግድ ነው። የዛኔ የበድር ጦርነት ነው፣ በድር ይባላል። በዚያን ጊዜ ነቢያችን ሰለላሁ ዐለይሂ ወሰለምን ሊዋጓቸው በመጡ ጊዜ እነዚህ ጠላቶች በብዙ ሺህ ነው የሚቆጠሩት። ሰይፍ ይዘዋል፣ መሳሪያ ይዘዋል፣ ፈረስ አላቸው፣ ግመል አላቸው፣ ብዙ መዋጊያ መሳሪያዎችን ትጥቅ አሟልተው መጡ። የነብዩ ሰለላሁ ዐለይሂ ወሰለም እና ሱሐቦቻቸው ገና 300 ናቸው። ደካሞች ናቸው፣ በዚያ ላይ ሴቶች ናቸው፣ ሽማግሌዎች ናቸው፣ ወጣቶች እሱኖች ናቸው። ጦር ሜዳ ላይ ቀረቡ። ነብዩ ሰለላሁ ዐለይሂ ወሰለም በዚህ ጊዜ ጀተ ዐላ ሩክበቲሂ ተመልከቱ ምን እንዳደረጉ። በጉልበታቸው ተንበረከኩና ወደ ሰማይ ቀጥ ብለው አምላክ አላህ ሱብሓነሁ ወተዓላ መለመን መጸለይ ጀመሩ። አላሁመ ነስረከ አለዚ ወዐድተኒ ያሉት፣ ጌታዬ አላህ ሆይ ረዳሃለሁ ብለህ ቃል የገባህልኝን ቃል ኪዳን ዛሬ ነው የምፈልገው እንድትረዳኝ ይላሉ። አቡበክር ስዲቅ አያቸዋለሁኝ አለ ሲዘግብ ይህን ዘገባ። ነቢያችን ሰለላሁ ዐለይሂ ወሰለም አላህን ከመለመን አልተወገዱም። ጋቢያቸው ከላይ የለበሱት እስኪወድቅ ድረስ አለ። ያ ሙሐመድ አልኳቸው፣ እኔም ጠጋ ብዬ ሙሐመድ ሆይ ኢነላሃ ሙንጅዙን ለከ ማ ወዐደክ ይክፊክ፣ ሙሐመድ ሆይ ይበቃሃል፣ አላህ ቃል የገባልህን እንደሚረዳ ቃሉን ይፈጽምልሃል፣ ይረዳሃል፣ አብሽር ይበቃሃል አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ጊዜ ተነሱ። ወዲያውም ነቢያችን ሰለላሁ ዐለይሂ ወሰለም የቁርአን አንቀጽ ወረደላቸው። ኢዝ ተስተጊሱነ ረበኩም ፈስተጃበ ለኩም አኒ ሙሚድኩም ቢአልፊን ሚነል መላኢከቲ ሙርዲፊን። ሙሐመድ ሆይ አላቸው እኔን ጌታህን አላህን እርዳታ በለመንከን ጊዜ አለ። የማንን የለመኑት? እርሱን ነው የለመኑት፣ መላእክቶቹን በቀጥታ አይደለም። እኔን ጌታህን አላህን እርዳታ እንድረዳህ በለመንከኝ ጊዜ አላቸው ፈስተጃበ ለኩም እኔም ለመናህን ተቀበልኩህ። አኒ ሙሚድኩም ቢአልፊን ሚነል መላኢከቲ ሙርዲፊን እኔ 1000 የመላእክት ሰራዊትን
አስከትዬ እልክላችኋለሁ የሚረዷችሁን የሚያገዟችሁን አለ። ወዲያው መላእክቶችን አላህ አዘዛቸው። ኢዝ ዩሒ ረቡከ ኢለል መላኢካ እኔ ወደ መላእክቶችም ትእዛዜን ባስተላለፍኩ ጊዜ አለ አኒ መዐኩም ፈሰቢቱ ለዚነ አመኑ እናንተ መላእክቶች ሆይ እኔ ከእናንተ ጋር ነኝ፣ ሂዱና ምድር ላይ እነዚያን ያመኑትን ሙሐመድንና ከእርሱ ጋር ያሉትን አጽኗቸው፣ አበርቷቸው፣ ከጎናቸው ሆናችሁ ብዬ አዘዝኳችሁ አለ። ወዲያው መልአኩ ገብርኤልና ሚካኤል እንዲሁም የሰማይ ሰራዊት መላእክቶች 1000 መላእክቶች መጡ። 1000 ሰራዊት። ከዚያ በኋላ እነዚያ ከሃዲያኖች ተሸነፉ፣ ድል አደረጉ እነዚህ አማኞች። አሁን ለነገራችሁ የፈለኩት ምንድነው? መላእክትን አንጠራም እኛ። ገብርኤልን በቀጥታ አልጠሩም ነብዩ ሰለላሁ ዐለይሂ ወሰለም። ሚካኤልን በቀጥታ አልጠሩም። ማንን ነው የጠሩት? አንዱን አምላክ አላህን ተጣሩ። ወዲያውም አምላክ አላህ ሱብሓነሁ ወተዓላ መላእክቶችን አወረደ፣ ረዳቸው። ረድተው እነዚህ መላእክቶች ተመለሱ ስራቸውን ሰርተው። መላእክትን በፍጹም መለመን አይቻልም። አንተ ገብርኤል ጠብቀኝ አለለውም፣ ሚካኤል ጠብቀኝ አለለውም። አንዱን አምላክ ነው በቃ በኢስላም። አላህ ቃል በቃል በሌላል ወአነ አልመሳጅደ ሊላሂ ፈላ ተድዑ መዐ አላሂ አሐዳ ከእኔ ከአላህ ጋር አንድንም አካል እንዳትጣሩ ይላል። ስለነዚህ ስለ መላእክቶች ሲነግረን አላህ ስለ ገብርኤል፣ ስለ ሚካኤል፣ ስለ መሲሁ አጠቃሎ ሲናገር ወላላ ለን የስተንኪፈ አልመሲሁ አን የኩነ ዐብደን ሊላሂ ወለል መላኢከቱ አልሙቀረቡን አለ። ክርስቶስም ሆነ ልክ እንዲሁ የቅርብ ታላላቅ መላእክቶች እነ ገብርኤል እነ ሚካኤል ለእኔ ባሪያና አገልጋይ ከመሆን አይጸየፉም አለ። እናንተ ግን ከኔ ውጭ ተጠሯቸዋላችሁ እነዚህን ሶስት ነው። እነሱ ግን ለእኔ በጣም አገልጋዮች ናቸው፣ እኔን በጣም የሚገዙ የሚያመልኩ ናቸው አለ። ወለል መላኢከቱል ሙቀረቡን የቅርብ መላእክቶችን ብሎ የሚገልጸው ገብርኤልና ሚካኤልን ነው። ሰው እነዚህን ሲጠራ አላህ ሱብሓነሁ ወተዓላ ምን አለ? እነዚህ የምትጠሯቸው ከእኔ ውጭ ለእኔ ባሪያ ከመሆን የማይጸየፉ ናቸው፣ እኔን የሚገዙ ናቸው አለ። ስለዚህ ነው ሰላምን የፈለገ ረፍትን የፈለገ ያን አንዱን አምላክ ያምልክ። የመላእክትን አምላክ የሆነውን የነቢያት አምላክ የሆነውን የአብርሃም የኢስሐቅ የያዕቆብ አምላክ የሆነውን አንዱን አምላክ አላህ ሱብሓነሁ ወተዓላ ወደ ማምለክ ይምጣ። ለዚህ ነው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ማስተማር ሲጀምሩ ምን ይሉ ነበር? ያ ቀውም ቁሉ ላ ኢላሃ ኢለላህ ቱፍሊሑ ይሏቸው ነበር። ህዝቦቼ ሆይ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብላችሁ እመኑ ትድናላችሁ ይሏቸው ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ለዓለም እንደመላካቸው ለዓለም መንግስታቶች ሁሉ ደብዳቤን እያስጻፉ ይልኩ ነበር። ምን የሚል ደብዳቤ ነበር ሲያስጽፉ የነበረው? ቢስሚላሂ ራሕማኒ ራሒም ሚን ሙሐመድን ረሱሊላህ ኢላ ዐዚሚ ሩም هرقل فإني أدعوك بدعاية الإسلام أسلم تسلم يؤتك الله أجرك مرتين فإن أبيت فإن عليك إثم الأريسيين ويا أهل الكتاب تعالوا إلى كلمة سواء بيننا وبينكم ألا نعبد إلا الله ولا نشرك به شيئا ولا يتخذ بعضنا بعضا أربابا من دون الله فإن تولوا فقولوا اشهدوا بأننا مسلمون والسلام على من اتبع الهدى. نبي محمد صلى الله عليه وسلم لعالم من قستاته تشلوا دبداب بالنكوان ለኢትዮጵያው ንጉስ ተልኳል፣ ለግብፁ ንጉስ ተልኳል፣ ለሮማው ንጉስ ተልኳል። ወደ ሮሜ ሰዎች ደብዳቤ ልከዋል እያልኩ ነው ነብዩ ሰለላሁ ዐለይሂ ወሰለም። ወደ ሮሜ ሰዎች ደብዳቤ ልከው የሮሜው ንጉስ ሄራክል የሚባለው በጊዜ የነበረው የተላከለት ደብዳቤ ምን የሚል ነበር? ቢስሚላሂ ራሕማኒ ራሒም ይላል ደብዳቤው። በአላህ ስም ጀምራለሁ እጅግ በጣም ሩህሩህና አዛኝ በሆነው አምላክ ሚን ሙሐመድን ረሱሊላህ ይህ ደብዳቤ ከእኔ ከአላህ መልእክተኛ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ኢላ ዐዚሚ ሩም ወደ ታላቋ ሮማ ንጉስ ወደ ሆነው ወደ ሄራቅል ምን አሉት ሲጠሩት? የመጀመሪያው ፈኢኒ አድዑከ ቢዲዓየት ልእስላም እኔ በእስልምና ጥሪ እጠራሃለሁኝ አሉት። አስሊም አሉት። ስለም ተስለም ሰላም ትሆናለህ በሁለቱም ዓለም። አያችሁ የመጀመሪያው ጥሪያቸው ይሄ ነው። ኢስላም ብሎ ማለት አንድና ብቸኛ ለሆነው አምላክ ተገዥ መሆን፣ ለእርሱ ታዛዥ መሆን ማለት ነው፣ ሌላ አይደለም። ነቢያቶች ሁሉ ወደዚህ ነው የተጣሩት። ዒሳ ዓለይሂ ሰላም ወይም ኢየሱስ ምን ይላል? ፈተቁላህ ወአጢዑን ኢነላህ ረቢ ወረብኩም ፈዕቡዱ ሃዛ ሲራጡ ሙስተቂም። አላህን ፍሩና ታዘዙኝ ያለ መሲሁ ምን አዘዘ? ህዝቦች የእኔም የእናንተም ጌታ እርሱ አንዱ አምላክ አላህ ብቻ ነው አለ። ይህ ነው ቀጥተኛው መንገድ፣ እርሱንም በብቸኝነት ተገዙት። ይህ ነው ቀጥተኛው መንገድ አለ። አምልኮ ለዚህ ያለ አንዱ አምላክ ብቻ ነው የሚሰራው። ሰላም የምታገኙት አንዱን አምላክ በብቸኝነት ስታመልኩ ጊዜ ብቻ ነው። አምላክ አንድ ብቻ ነው። በአንድነቱ ላይ ሶስትነት የለበትም። አምላክ አንድም ሶስትም አይደለም፣ በፍጹም አንድ ብቻ ነው። በማንነቱም በምንነቱም እሱ ከዘላለም እስከ ዘላለም የሚኖር ብቸኛ አምላክ ነው።
አምላክ ዘላለማዊ ሕያው ነው። በሕያውነቱ ላይ ሞትነት የለበትም። አምላክ ስለ እኔ ኃጢአት ሞተ ብሎ ሂሳብ የለም። ሞት በእርሱ ላይ በፍጹም ስልጣን የለው። አምላክ አይሞት። አምላክ ለዘላለም መለኮት ብቻ ነው። በመለኮትነቱ ላይ ሰውነት የለበትም። አምላክም ነው ሰውም ነው። ፍጹም ሰው ፍጹም አምላክ ተብሎ አምላክ በፍጹም አይገለጽም። እርሱ የፍጡርነት ባህሪ የለበትም። በፍጹም ፍጡርነት ከእርሱ የራቀ ነው። እርሱ መለኮት ብቻ ነው። በባህሪው አይለዋወጥም፣ አይቀያየርም። አምላክ ለዘላለም ጌታ ብቻ ነው። በጌትነቱ ላይ ባርነት የለበትም። ስለ እኔ ኃጢአት ብሎ ባሪያ ሆኖ መጣልኝ ብሎ ሂሳብ የለም። አምላክ በፍጹም ባሪያ ሆኖ ለዘላለም ጌታ ነው። ጌትነቱ ዘላለማዊ ነው። የሆነ ጊዜ ላይ ጌትነቱ ባርነት የሚሆን አይደለም። ይሄ ነው እንግዲህ ይሄ ነው ነቢያቶች ሁሉ የሰበኩት። ዩሱፍ ዓለይሂ ሰላም ምን አለ? ዩሱፍ እስር ቤት ውስጥ በገባ ጊዜ ያዕቁብ ልጅ ህዝቦቹን ምን አላቸው? የእስር ቤቱን ሰዎች ኢኒ ተረክቱ ሚለተ ቀውሚን ላ ዩእሚኑነ ቢላሂ ወሁም ቢልአኺረቲ ሁም ካፊሩን አለ። ወተበዕቱ ሚለተ አባኢ ኢብራሂመ ወኢስሐቅ ወያዕቁብ ማ ካነ ለና አን ኑሽሪከ ቢላሂ ሚን ሸይ ዛሊከ ሚን ፈድሊላሂ ዓለይና ወዓላ ናስ ወላኪነ አክሰረ ናሲ ላ የሽኩሩን ያ ሳሒበይ ሲጅኒ አአርባቡን ሙተፈሪቁነ ኸይሩን አሚላሁ ልዋሒዱል ቀሃር አላቸው። ምን አለ ዩሱፍ? የጀማዓ በደንብ አዳምጡ። ወላሂ ነቢያቶች ስለ አንዱ አምላክ ብቻ ነው የሰበኩት። ከእርሱ ውጭ ሌላ አማልክቶችን ሁሉ እንዳላስጠንቅቀዋል። ዩሱፍ ምን አላቸው ለእስር ቤቱ ሰዎች? ኢኒ ተረክቱ ሚለተ ቀውሚን ላ ዩእሚኑነ ቢላህ አለ። እኔ በአላህ የማያምኑ ህዝቦችን መንገድ ትቻለሁኝ፣ አልከተልም እነዚህን አላቸው። ወሁም ቢልአኺረቲ ሁም ካፊሩን፣ እነርሱም በመጨረሻው ቀን የሚክዱ ሲሆኑም አለ። ወተበዕቱ ሚለተ አባኢ፣ ይልቁንስ የአባቶችን መንገድ ተከትያለሁኝ አለ። እነማን ናቸው አባቶቹ? ኢብራሂም ወኢስሐቅ ወያዕቁብ፣ የአብርሃምን የኢስሐቅ የያዕቁብን መንገድ ተከትያለሁኝ አለ። ምን ነበር መንገዳቸው? ማ ካነ ለና አን ኑሽሪከ ቢላሂ ሚን ሸይን አለ። በአንዱ አምላክ በአላህ ላይ በፍጹም የምናጋራ አይደለንም እኛ አለ። ዛሊከ ሚን ፈድሊላሂ ዓለይና አለ። ይሄን ትልቅ ጸጋ ብሎ ቆጠረው። በቃ ትልቁ ጸጋ ለሰው ልጅ እዚህ ዓለም ላይ አንዱን አምላክ በብቸኝነት ማምለክ ነው። ወላሂ ላዚም ከዚያ ሌላ ጸጋ የለም። ትልቁ ጸጋ ይሄ ነው። ይሄን ጸጋ ያላገኘ ሰው በጌታዬ ስም እምላለሁ ምድር ላይ ምንም አይነትን ጸጋ ሳያገኝ ነው የሞተው። ይሄን ጸጋ ያገኘ ሰው በጌታዬ ስም እምላለሁ የዚህ ዓለምን ጸጋ ባያገኝም ሁሉን ጸጋ አግኝቶ ነው የሞተው። የዚህ ዓለም ትልቁ ጸጋ ያን የፈጠረህን አንዱን አምላክ በብቸኝነት አውቀህ እርሱን ተገዝተህ ከዚች ዓለም መውጣት ነው። ነገ ከዚያ ከአምላክ ፊት ትቆማላችሁ። ከኔ ውጭ ሌላ ማን ስትጣራ ነበር? ማንም ለማን አምልኮ ስታቀርብ ነበር ቢልህ ምንድን ነው መልሳችን? አንዱን አምላክ በብቸኝነት እናምልክ ነው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መጥተው ያሉት፣ ሌላ አይደለም። የአብርሃም የኢስሐቅ የያዕቁብን አምላክ ያን አንዱን አምላክ አምልኩ ብቻ ነው ያሉት። በዚህም ጠሏቸው፣ በዚህም እርሳቸውን አንቋሸሹ፣ እርሳቸውን ዝቅ አደረጉ። ዛሬም ዝቅ ያደረጉ ይገኛሉ። ጥሪያቸው ይሄ ብቻና ብቻ ነው። ዮሴፍ ቀጥሎ ምን አለ? ዛሊከ ሚን ፈድሊላሂ ዓለይና አለ። ይህ አላህ በእኛ ላይ የዋለልን ትልቁ ጸጋ ነው አለ፣ አንዱን አምላክ ማምለክ። ወዐለ ናስ፣ ለሰዎችም ይሄን ጸጋ አላህ ውሎታል። ወላኪን አክሰረ ናስ ላ የሽኩሩን፣ ነገር ግን አብዛኛው ሰው ይሄን ጸጋ አያመሰግንም አለ። ሙስሊሞች አላህን አመስግኑ፣ ያን የነቢያት አምላክ አብርሃም፣ ኢስሐቅ፣ ያዕቁብ ያመለኩትን አንዱን አምላክ ስለምታመልኩ ትልቁ ጸጋ ይሄ ነው ብሎ ዩሱፍ እስር ቤት ውስጥ ነው ይሄን ጸጋ ያመሰግናል። አስቡት፣ እስር ቤት ውስጥ ነው ሰው የሚጨናነቅበት ዓለም ነው አይደለ? ምድራዊ ጸጋን ያጣ ሆኖ ላ ዩሱፍ ዓለይሂ ሰላም ግን ትልቁን ጸጋ ሰጥቶኛል አምላክ አላህ እያለ አላህን ያመሰግናል እስር ቤት ውስጥ ነው። ቀጥሎ ዩሱፍ ምን አለ? በደንብ አስተውለዋል። ያ ሳሒበይ ሲጅን አላቸው፣ እናንተ የእስር ቤት ጓደኞች ይሁን አርባቡን ሙተፈሪቁነ ኸይሩን አሚላሁ ልዋሒዱል ቀሃር፣ የተለያዩ አማልክቶች ናቸው የሚሻሉት ወይንስ አንዱን አሸናፊ የሆነው አንዱን አምላክ አላህን ማምለክ ነው የሚሻለው አላቸው። በእውነትም አንዱን አምላክ በብቸኝነት ማምለክ ነው። ቀደም እንዳልሽው ምን አለ? የተለያዩ እነዚህን አካሎች መጣራትና ማምለክ ነው የሚሻለን ወይንስ አንዱን አምላክ በብቸኝነት ብናመልክ ነው የሚሻለን አላቸው። አዎ አንዱን አምላክ በብቸኝነት ማምለክ። የነቢያትን መንገድ የፈለገ ሰው ይሄን መንገድ ይምረጥ። ከእርሱ ከዚያ ከአንዱ አምላክ ውጭ ሌላን አካሎች አትጣሩ። መላእክቶችንም ቢሆን ነቢያትንም ቢሆን ቅዱሳንም ቢሆን ጻድቃንም ቢሆን የፈለገ ፍጡር ቢጸድቅ ፍጡር ከመሆን አይወገድም። ፍጡሩን መጣራት አይቻልም በፍጹም። የኢስላም ትልቁ መሰረቱ ዋናው መሰረቱ ምንድነው? አንዱን አምላክ በብቸኝነት ተጣሩ ነው። እርሱን በብቸኝነት አምልኩ ነው። ማንኛውንም አምልኮ ለእርሱ ብቻ ፈጽሙ ነው። ከእርሱ ውጭ ለሌላ ለማንም አካል አትጣሩ፣ አትለምኑ። እና ይሄ ነው ሰሊና ወደዚህ መንገድ ሳይረፍድባችሁ ሞት ሳይቀድማችሁ ብትመጡ ለእናንተ የተሻለ ነው።
በጣም ነው የማመሰግነው። ፈጣሪ ያክብርልኝ። ማለት አሁን እንደገና እዚህ ውስጥ ያላችሁ ሰዎች የማንንም እምነት አልነካውም። የራሴን ሀሳብና ውስጥ ላይ የሚመላለሰውን ነገር ብቻ ነው እየገለጽኩ ያለሁት። ለምን እንዳረግሽ የሚል ነገር ቢመጣም ደግሞ እጋፈጣለሁ። ምንም የምፈራው ነገር የለኝም። ግን እንድታውቁ የምፈልገው የማንንም እምነት አልነካውም፣ የማንንም ስም አልጠራውም። እኔ የፈለኩት ቀጥተኛ መንገዱን ነው። ስለዚህ ላይክ ከልጅነቴ ጀምሮ ቅድም ተናግሬያለሁና ከልጅነቴ ጀምሮ እኔ ጥያቄ ውስጥ የነበረውና እንደ አማራጭ መጨረሻ ላይ እንደ አማራጭ ብዬ የወሰድኩት የፈጠርከኝ አንድ ፈጣሪ አለ ብዬ ለምን አለምንም በሚል ነው መገባዬ የሆነው። ከዛም በኋላም ደግሞ ያው እምነት እንትን ብዬ አላውቅም። በጣም ረጅም ጊዜ ነው ቤት እምነት ከሄድኩኝ በጣም ረጅም ጊዜ ወደ 2 ዓመት ሊሆነኝ የትም ሄጄ አላውቅም። ምክንያቱም ጥያቄዎች ውስጤ ላይ ስለነበሩ የትም ሄጄ አላውቅም። በቤቴ ነው በቃ የፈጠርከኝ ፈጣሪ አለ ብዬ የምለምነው መጸለያው ሰው ላይክ ግን እንትን ድምዳሜ እፈልጋለሁ። ምክንያቱም መኖርም እንዳለ መሞትም ስላለ ድምዳሜ ስለምፈልግ ነው። የምረዳኝም አካልም ስለምፈልግ ነው። ምክንያቱም በአድ ሀገር ስላለሁኝ አጠገቤ ሰው የለም ስለ እምነት የሚመክረኝ፣ የመረጥኩትን መንገድ እንድጓዝ የሚያበረታታኝ፣ አብሮኝ የሚሄድ የለኝም። እንደነገርኳችሁ መጀመሪያ ላይ ደግሞ ቤተሰቦቼ እኔ አሁን በምመርጠው መንገድ ላይ ስላልሆኑ ልረዱኝ አይችሉም ማለት ነው። ይበልጡንም ወደኋላ እንዲሆን ነው የሚያበረታቱኝ እና ለዛ ነው ወደ ሁሱ የመጣሁት። ወንድሜ ሁሱ የመጣሁት በውስጥ ብታወራኝ ላይክ ብታስተምረኝ ደስ ይለኛል። ይሄንን እላለሁ። እድሉን ስለሰጣችኝ በጣም ነው የማመሰግነው። አም ሶ ኢሞሽናል ምክንያቱም ረጅም ጊዜ ኦልሞስት 2 ዓመት የትም አልሄድኩም ተቀምጫለሁ። በዛ ላይ ደግሞ የሰው ሀገር ስትሆን አንድ መንገድ መምረጥ አለብህ። አንዱን አካል መጸለይ አለብህ፣ መለመን አለብህ፣ መገዛት አለብህ ለአንዱ አካል ማለት ነውና መጨረሻ መደምደሚያ ላይ የወሰድኩት አንዱን አምላክ ማምለክ፣ መገዛት፣ ለሱ መኖርን ነው። ያሳለፍኩት ህይወት ማለት በህይወት መቅበዝበዝ ሳይሆን በልብ መቅበዝበዝ ላይ ነው ያሳለፍኩ ያለሁት። ይሄ ማለት አንዱን አካል እየለመንኩ ስላልሆነ ማለት ነው። ለአንዱ አካል ስላልተገዛው ወይ ክርስቲያን አልሆንኩም ወይ ሙስሊም አልሆንኩም። ሁለት መንታ መንገድ ላይ ስለቆምኩ ይሄንን ነው መቅበዝበዝ ነው። እናንተ ጋር ሆኜ ደግሞ ወደ ቀጥተኛው መንገድ እመጣለሁ ብዬ አስባለሁ። ስለሰጣችሁኝ እድል በጣም አመሰግናለሁ። በውስጥም ስለነበራችሁ ቴክስት ላይ ኮሜንት ጽፉም ስለነበረ በጣም ሪስፔክት አደርጋለሁ። ትግስታችሁ ኤቭሪቲንግ ሪስፔክት አደርጋለሁ። በጣም አመሰግናለሁ። ይቅርታ ምታውቂ ነበርና አንዳንድ የሚጠይቁ ጥያቄዎች አሉ። ከዛ ኔክስት እንትን ላይ ገስት ላይ ይመጣና በውስጥ እናውራና ከዛ ያን ይቻላል። እሺ በውስጥ ጻፊ አስታውሽኝ ሰውታ ያለው። እሺ السلام عليكم استاذ حسين. وعليكم السلام ورحمه الله وبركاته. እንዴት ነው ወንድም? ያለ ሰላም ነው አልহামዱሊላህ። እኔ አንድ ትንሽ በቁርአንም ሆነ በሐዲስ ላይ ይሄን ነገር ቃሙ የሚል አልተገለጸም። በዚህ አጋጣሚ አንድ ቀልድ ልንገራችሁ። አንድ ሰው ህፃን እያለ ነው በቁርአን ላይ ቃሙ የሚል የለም ምናምን እያለ ነው ወኢዛ አዝለመ ዐለይሂም ቃሙ ብሏል አለ። ስለዚህ እንቀማለን አለ። ቃሙ የሚል የአረበኛ ቃል ቆሙ ወይንም ተነሱ ማለት ነው። ገብቷል አይደል? እና ወኢዛ አዝለመ ዐለይሂም ቃሙ ይላል። ስለምን ቃሙ የሚለውን የአረበኛ ቃል ይዝና ወደ አማርኛው እንትን በአማርኛ ይረዳና ሰውዬ ቃሙ ብሏል ያው እንቀማለን። ነገር ግን ቆሙ ለማለት ነው። እንደተቃላይ በቁርአን እና በሐዲስ ላይ የሚገኙ መልእክቶች ሁሉ እንዳለ ምንን ያዛሉ ምንን ይከለክላሉ? ምግብን በተመለከተ በተናጥል ይሄን ብላ ተጣጣ የሚል ውስናቸው የመጡ። ስለዚህ መሰረን መርሁ አለ በእስላም ምንድነው?
ማንኛውም በአካል ላይ በኢኮኖሚ ላይ በአይምሮ ላይ በጤና ላይ ጉዳት ሊያደርስ የሚችልን ነገር መጠቀምን እርም አድርጓል ኢስላም። አየህ፣ ጫትን ደግሞ ስናየው ጊዜ በሰው ልጅ ኢኮኖሚ ላይ በአይምሮ ላይ በጤናው ላይ ችግር የሚያመጣ የሆነ ነገር ነው ታላልና። ስለዚህ ማንኛውም በጤናህ ላይ በአይምሮህ ላይ በኢኮኖሚህ ላይ ችግር ሊያመጣ የሚችልን ነገር መጠቀምን ኢስላም እርም አድርጓል። አላህ ለዚህ ለምሳሌ ሲናገር ይላል ወላ ትልቁ ቢአይዲኩም ኢለ ተህሉካ ይላል በሱረቱል በቀራ ላይ። አደራ ነፍሳችሁን ራሳችሁን በእጃችሁ ጥፋት ላይ አትጣሏት እያለ ይከለክለናል። ወርዳል መሰለኝ ከፈልክ መመለስ ትችላለህ። ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም ላ ضرر ወላ ضرار አሉ። ራስን መጉዳት አይቻልም፣ ሌሎችንም መጉዳት አይቻልም አሉ። አያችሁ፣ ራስን መጉዳት አልተፈቀደም ለሰው ልጅ። ማንኛውም ጤናህን የሚጎዳን ነገር መጠቀም በአንተ ላይ እርም ተደርጓል። ሌሎችንም መጉዳት አይቻልም አሉ። ማንኛውም ሌላ ሊጎዳ የሚችልን ነገር አንተ ራሱ መጠቀም አትችልም። ለምሳሌ ሚስት አለ ሰውየው ጫት ቢቅም ሚስቱን አዛ ያደርጋታል። በዚህ በአፉ ጠራ አዛ የሚያደርጋትን ነገር መጠቀም አይቻልም፣ አይፈቀድም። ታቻል በራሱም ላይ አደጋ ያመጣበታል ነገር ለዚህ የጊዜያችን ታላላቅ ዑለሞች ሁላቸውም ተጠይቀው حرام ነው ብለዋል። الشيخ عبد العزيز بن باز رحمه الله تعالى، الشيخ محمد بن صالح العثيمين رحمه الله تعالى، الشيخ محمد ناصر الدين الألباني رحمه الله تعالى، الشيخ صالح الفوزان بقية السلف حفظه الله تعالى، الشيخ مقبل بن هادي الوادعي رحمه الله تعالى، الشيخ أحمد بن يحيى النجمي رحمه الله تعالى። እነዚህ ሁሉ ታላላቅ ዑለሞች ጫትን አግኝተው ነበር ማለት ስለ ጫት ባለው በተነሳበት ጉዳይ ላይ ተጠይቀው ነበር። እነዚህ ሁሉ እንዳለ حرام ነው ክልክል ነው ብለው ፈትዋ ሰጥተው። እሺ ከላይ ሶብሊና ነው የሚለው ሶቢላ ነው ረባየት። እሺ ጥያቄ ያለ ከለም ጠይቅ ይችላል። إذا في مسيحي محترم يريد أن يطرح علينا الأسئلة في المجال مفتوح لكم بعد. السلام عليكم ورحمة الله وبركاته. وسندتنا. السلام ورحمة الله وبركاته. الحمد لله. السلام نو. لا الحمد لله. الحمد لله. إنكم بزوم تياكي يلني ما تياكي تياكي فرلكو سلا دار على دار نبر مالت. بزوجي زي تياكي قبل بوستم يتياكو نبر. ኦንላይን ክላስ እንጨርሼ ማለት ነው። የፕራክቲስ ማለት ክላስ ውስጥ የሚሰጠውን ክላስ ለመሳተፍ ቅዳሜ ነው ያለው። እሁድ እንዲኖር ለምን አተመቻቹም የሚለውን ጥያቄ ለመጠየቅ ነበር። በብዛት ብዙ ሰው ያለው እሁድ ነው። እንትንም ሲጠይቁ በዋትስአፕ ላይ ምን ቀን ይመቻችኋል የሚለውን ሲጠይቁ አብዛኛው ሰው እሁድ ይመቸናል፣ ግን እሁድ ክላስ የለም። ስለምን እያወራን እንደሆነ አልገባኝም። ስለ ዳር አልደር ኢስላሚክ ሴንተሩ ነው ማወራል። ዳር አልደር የት? እኔ የለሁበትም። አንተ የለህበትም። አንተ ማዝ እሺ ኦኬ ዳር አልበር። እሺ ምን ጀምራችሁ ነው እዛ? አዲስ ሙስሊም ስትሆን የሚሰጥ ኮርስ አለ ኦንላይን ክላስ አለ። እኔ ግን የኦንላይኑን ወሰድኩት። ለምን ቅዳሜ ብቻ ነው ያለው፣ እሑድ ነው እረፍቴ በብዛት ማለት ነው። ኦኬ በዋትስአፕ አናግረዋል? አዎ በዋትስአፕ ላይ እየተከታተልኩ ነው። ሁሉን ነገር ጨርሻለሁ። በቃ በጣም ጥሩ። ዳር አልበር። ኦኬ እኔ ዳር ያልኩት ነው ዳር አልቢራ። ዳር አልቢራ እስልምናን የተቀበላቸው ልጆች ኦንላይን የሚሰጣቸው እስላማዊ ትምህርት አለ። ምናልባት ወደፊትም ቀጣይነት ያለው ትምህርት ሊሆን ይችላል። እዚህ ትምህርት መከታተል የምትፈልጉ ሰዎች አናግሩ። ዳር አልቢር እንድትገባ አድርጋቸዋለሁ። እሺ እና ቀኑን መቀየር አይችሉም ወንድም። በተቻለ አቅም በዛ ሰዓት ለመከታተል ሞክራለሁ። ወደ እሑድ ቀን ምን የለም፣ እሑድ ቀን መሆን አይችልም። የሚሰጠውን ትምህርት አንተ ቀኑን እንትን ቀይረህ በዚያ መከታተል ትችላለህ እንጂ ቀኑን ሊቀይሩት አይችሉም እነሱ። ምክንያቱም ለአንድ ግለሰብ ተብሎ ፕሮግራሙን አይቀይሩትም ቀኑ። እንዲሁም በጣም ዓለም ላይ ከኢትዮጵያም አለ ከሌሎችም ዓለም በዱባይ ላይ ያሉ በተለይ የሚቀበሉ ሰዎች እንዲሁም በሌላም ሀገር ላይ በዚህ ስማቸው እንትን ይባልና ትምህርት እንዲከታተሉ ይደረጋሉ። የዚያን ሁሉ ህዝብ መከታተል የሚፈልጉ ሰዎችን
ለአንድ ሰው ብሎ ፕሮግራሙን አይቀይሩትም። እሺ እስልምናን ተቀብላችሁ በዚህ ትምህርት ቤት ፈልጉ ካላችሁ ሁሉ በውስጥ አናግሩኝ፣ እኔ እንድትገባ አድርጋችኋለሁ። እሺ እሺ፣ ሹክራን ሁሱ፣ አመሰግናለሁ። ሰላም አለይኩም ሁሱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁሱ እኔ እንትን ፈልጌው ነው አንድ ወንድ ልጅ ሴትን ልጅ ለማግባት ሲፈልግ ማለት ከፀጉሯን ከፍታ ምናምን እንዴት ነው ማየት የሚችለው? እስቲ ያለውን ነገር ግልጽ አድርገህ ንገረኝ። እሺ ፊቷን ነው ማየት የሚችለው። ፀጉር በሚለው በዕለሞች መካከል ኺላፍ አለ፣ ሁለት ሐሳብ አለ። እሺ እና ፊቷን ማየት ይችላል። ፊቷን ካላየ እንዴት ነው ሊያውቃት የሚችለው ይሄ ሰው? ነገር ግን ሊያት ሲባል እዚህ ቦታ ላይ መስፈርት አለው። አንደኛው ምንድነው? ከመህረም ጋር መሆን አለበት ወይ ሌላ ሶስተኛ ወገን መኖር አለበት። ብቻቸውን አንድ ወንድና አንድ ሴት አንድ ክላስ ተገናኝተው አይደለም። ወይ ወንድሟ ወይ አባቷ ወይ አያቷ ወይ አጎቷ አንድ ቤተሰብ ክፍል ቢሆን ይመረጣል። የአካል ጋር ሆነው ሄደው ፊቷን ያያል። አለቀ። ብቻቸውን ሳይሆንም ነብዩ ሰለላሁ ዐለይሂ ወሰለም ላ የኽሉወነ ረጁሉን ቢምራአቲን ኢላ ካነ ሳሊሱሁማ ሸይጣን ብለዋል። አንድ ወንድ ከአንድ ሴት ጋር ለብቻቸው አይሆንም ሶስተኛቸው ሰይጣን ቢሆን እንጂ ብለዋል። ሰይጣን በሰው ልጅ መካከል ገብቶ ሌላ ነገር ላይ እንዲወድቁ ሊያደርግ ይችላል እና ከዚያ ለመራቅ ሲባል ኢስላም ሶስተኛ ወገን ሊኖር ይገባል ብሎ ደንግጓል። ያ ነው። ሌላኛው ነገር በአካል መገናኘት ካልቻሉስ? በአካል መገናኘት ካልቻሉ ሊቀመጥ ነገር አንዴ በኢሞ ሊሆን ይችላል፣ መታየት አለቀ። መላክ ምናምን ሳይሆኑ ማለት ነው። ሊቀመጥ በማይችል ነገር ያንን ማለት ነው። ፀጉርን በተመለከተ ችግር የለውም ቢታይ ያሉ ዕለሞች አሉ። እንደኔ ግን ይሄ ነገር የፀጉሩን መጠን እንደማወቅ ፈልጎ ከሆነ ሰውየው ከጠቀመው ምን ሊያደርገው እንደሆነ አላውቅም። ፀጉሯን በመርሳቱ ሸጥበረስ ምንድነው? እሺ ጋር ለማንኛውም ማየት ፈልጎ ማየትን ማወቅ ፈልጋለሁ ካለ የፀጉሯን መጠን ትንገረው፣ የፀጉሯ መጠን ትንገረው እንጂ ያንን ገልጣ ማሳየቱ ጥሩ አይደለም። ጥሩ አይደለም። እሱ አይደለም። ያንን ትንገረው፣ እንዳትዋሸው። ማወቅ ከፈለገ ያለውን እውነታ መናገር ነው። ፀጉሯ ወርዶ ከጆሮዋ በላይ ከሆነ አይ ረጅም ነው ብላ እንዳትዋሸው። በቃ ያለውን መናገር፣ ያለውን ማመስገን ነው ባለው። እሺ ሌላ ጥያቄ አለሽ? እሺ አዎ አንዴ ሌላኛው ጥያቄ ደግሞ አሁን እዚህ ብር ማለት ስራ ስንሰራ ለባሎቻችን ብር አንሰጥም ብንል መብታችን ነው። ያለ መስጠት መብት አለን። እሺ ግዴታ የለብንም። እስቲ ይሄንን ባልና በሚስት መካከል ያለ ገንዘብ ለሶስት ይከፈላል። ልብ በሉ፣ በባልና በሚስት መካከል ያለ ገንዘብ ለሶስት ይከፈላል። አንዱ የሌላውን ሐቅ እንዳይበላ ይጠንቀቅ። የመጀመሪያው እንዳው ሊያውቅ የሚገባው ነገር ከአላህ ፊት ያስጠይቀናል። ባል ሚስቱን፣ ሚስት ባሏን አላግባብ ማለት ነው። እሺ ለሶስት ይከፈላል። አንደኛ የባል ንጹህ የሆነ የራሱ የሆነ ገንዘብ፣ ምንም የሚስት ቅልቅል የሌለበት ንጹህ የሆነ የራሱ ገንዘብ። ይህ የራሱ ገንዘብ ነው። በዚህ ላይ መብት አላት ወይ ሚስት ከተባለ መብት የሚኖራት ጊዜ አለ። ምክንያቱም ሚስቱ ናቸው የማስተዳደር ኃላፊነት ስላለበት ለእርሷ ማንኛውም የሚያስፈልጋትን ነገር የምትበላው፣ የምትጠጣው፣ መጠለያ፣ ለሁሉ ነገር ማውጣት አለበት። ልጆች ከወለደ ለልጆቹ ሁሉ ማስተዳደር ያለበት እሱ ነው። ከዚያ ውጭ ግን ከሱ ገንዘብ ያለ እርሱ ፈቃድ አንስታ በጣም ብዙ የሆነ ገንዘብ ለቤተሰብ ሊሆን ይችላል፣ ለውጭ ሰው ለመስጠት የዛኔ ልታስፈቅደውና ልትነግረው ይገባል። ገብቷቸዋል አይደለ? ነገር ግን ትንሽ የገንዘብ እስከሆነ ለምሳሌ ውጭ ላይ መጣና የሆነ ሰው እንዳው የትራንስፖርት አጥቼ ነው የሚሄድባት አለ። ባል የዛኔ የለም ልበል፣ ሚስት ናት ያለችው። በዚህ ጊዜ ለጥቂት ገንዘብ ከሆነ ባል ቢያውቅ ራሱ ያንን የማይቆጣበት የገንዘብ አይነት ጥቂት ገንዘብ ከሆነች አንስታ ያለ ፈቃዱ በተሰጠም ችግር የለውም። በጣም ብዙ ከሆነ ገንዘብ ባል ቢያውቅ ያንን ነገር የሚቆጣበት የሆነ ከፍ ያለ ገንዘብ እስከሆነ የዛኔ ያለ እርሱ ፈቃድ አይሆንም። ልታስፈቅደውና ልትነግረው ይገባል። ገብታችኋል አይደል? አንደኛ ይሄ ነው። ሁለተኛ የሚስት የንጹህ የሆነ የራሱ ገንዘቧ ምንም የባሏ ቅልቅል የሌለበት ይህ ገንዘብ ደግሞ የራሷ ገንዘብ ነው። በዚህ ላይ ባል ሐቅ አለው ወይ መብት አለው ወይ? ላ በፍጹም የለውም። የሚስት የንጹህ የራሷ ገንዘብ ከሆነ በዚያ ላይ ምንም መብት የለውም። መብት የሚኖረው በአንድ ጊዜ ብቻ ነው። እሱ መቼ ነው? ለሐራም ነገር አውላለሁ ካለች። አይ የራሴ ገንዘብ ነው አምጥቼ እንደፈለኩ ጠጣለሁ ብትል አይሆንም። የመከልከል ሐቅ አለው፣ አይቻልም።
ይወታቻል አይደል? ክፉል ሆነ ነገር አደርጋለሁ ካለች እዛኔ ይከለክላታል። መልካም ነገር አደርጋለሁ ካለች ምንም መከልከል አይችልም። ለአባቴ እሰጣለሁ ገንዘብ ብትል አይከለክልም። ለእናቴ ልላክ አይከለክልም፣ አይችልም። ለፈለገችው መልካም ነገር ማለት ትችላለች። ለድሃዎች ሰደቃ መስጠት ብትፈልግ አይከለክልም። ከልከል ሐቅ የለው። የራሷ ገንዘብ ነው። ከፈለገ ለሱም ልትሰጠው ትችላለች። ሰደቃ ዘካ ካላት ሀብታም ከሆነች ልትለቅበት ትችላለች። ታቻለ አይደል? ያ ነው የመህሯን ገንዘብ መልሳን ካበቃው አሳዘንክ ልትለቅበት ትችላለች። ነገር ግን ያንን ሚስቴ ነችና ብሎ የሷን ሐቅ መብላት ይችላል ወይ? በእኔ ኒካህ ስር ነችና ብሎ መቀበል ይችላል ወይ? አይችልም። ሐራም ነው፣ ክልክል ነው፣ ሐራም ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ በሱረቱ ኒሳ የሴቶች ምዕራፍ የሚለው የመጀመሪያው ገጽ ላይ ስለዚህ ጉዳይ ሲናገር ምን ይላል? ወአቱ ኒሳአ ሰዱቃቲሂነ ኒሕላ ፈኢን ጢብነ ለኩም ዐን ሸይኢን ሚንሁ ነፍሰን ፈኩሉሁ ሀኒአን መሪአ። ሴቶችን የምህር የጥሎሻቸውን ስጦታ ከውስጣችሁ ደስ ብሏችሁ ስጧቸው አለ። ከዚያም ከውስጣቸው ደስ ብሏቸው መልሰው ከሰጧችሁ ብሏል። ደስ ብሏት ካለ ለምን አለ? ምክንያቱም በቃ አስፈራርቶ እንዳይቀበላት። አንዳንድ ባል አለ የሚስቱን ገንዘብ ይሄን ካላመጣሽ እፈታሻለሁ ፈርታ ኒካዬ እንዳይበተን ትዳሬ ብላ ትሰጣለች። ወላሂ ሰው የሐራም ገንዘብ ነው የበላው። ለዚህ ነው አላህ ሱብሓነሁ ወተዓላ ከውስጧ ደስተኛ መሆን አለባት የሚለው መስፈርት ያስቀምጣል። ያለ እርሷ ፍቃድ በፍጹም ያንን የመህሯን ገንዘብ መብላት እንደማይችል ሁሉ ማንኛውም ንጹህ ገንዘቧን ያለ እርሷ ፍቃድ ውስጧ ደስ ሳይለው አስከፍቶ ምን ብሎ መቀማት አይችልም። አሁንማ በቃ ግዴታ ሁሉ መስሎታል። እኔ ኒካህ ስር ነሽና ምሰሩ ምን አምጪ ይላታል። በዛ ብሎ ነገር የለም። ሶስተኛው ገንዘብ ምንድነው? በባልና በሚስት መካከል ስምምነት ያለበት የገንዘብ አይነት። ስራ ስትገባ ጊዜ እኔም ሰርቼ አንቺም ሰርተሽ የጋራ እናድርግ እንደግ ብሎ ስምምነት አቀረበላት። እሺ ብላ ተስማማች። ልብ በሉ፣ አለመስማማት ትችላለች ወይ? ሐቅ አላት። አይ እኔ አልፈልግም ብትል መብቷ ነው፣ ያን ገንዘቧ ነው ማለት ነው። እሱ ግን ያንን የማቅረብ ሐቅ ነው ያለው። እንዲህ ብናደርግ ምን ይመስልሻል? እሺ ብላ ከተስማማች በቃሏ መገኘት አለባት። المسلمون على شروطهم كما قال النبي صلى الله عليه وسلم ሙስሊሞች በስምምነታቸው ይገኛሉ ብለዋል። ስለዚህ በዚያን ጊዜ እሱም ሰርቶ የሚያመጣ ከሆነ የዛኔ እሷም ሰርታ ታመጣለች። እሺ እንደዚህ ተስማምተውስ እሱ ቁጭ ብሎ ቤት በቃ አንቺ ተስማምተሻልና አምጪ ማለት ይችላል? አይችልም። እሱ በቃሉ አልተገኘማ። ያንን ሰርቶ ቢያመጣ እሷም ሰርታ ታመጣለች። እንዳጠቃላይ የጋራ ገንዘብ ከሆነ የዛኔ እሱም ያለ እርሷ ፍቃድ እርሷም ያለ እርሱ ፍቃድ ከዚያ ገንዘብ ማንሳት አይችሉም። በዛ እያጠራቀም ከሆነ ቦታቸው አለና እኩል መብት ነው ያላቸው። እኩል መብት ነው ያላቸው። ይሄ ነው። እሺ እሺ የመጨረሻ አንድ ብቻ አሁን ለምሳሌ እዚህ ሀገር ስንኖር ለወንድሞቻችን ለቤተሰቦቻችን ብር እንልካለን። ያ ማለት ያላክነውን ብር ደግሞ የሆነ ሰዓት ላይ ታቆማለህ። ሁሉ ጊዜ አንችልም ማላክ ለቤተሰብ ሰው እነሱ ደግሞ ሊቆጡ ይችላሉ። ብር እንደ መጀመሪያው አይደለሽ ምናምን አይነት ነገር እና ይሄ ዝምድና መቁረጥ ይባላል ወይ? በተለይ እኛ ሴቶች ላይ ስንሆን ቤተሰብ ወንድም ምናምን እስቲ ትንሽ ይሄንን አይባልም። ሴት ልጅ ወንድሟን የመቀለብ ግዴታ የለባትም። በመሰረቱ ወንድ ልጅ ነው እህትን የመቀለብ ግዴታ ያለበት። ለምን እናትና አባታችንን ሁላችንም ካለን ለመስጠት ኃላፊነት አለብን። ልብ በሉ፣ የእናትና የአባት ለብቻ እናትና አባት። ነብያችን ሰለላሁ ዐለይሂ ወሰለም ጋር የሆነ ወላጅ መጣና አንቱ የአላህ መልእክተኛ ሆይ አባቴ ገንዘብ እንድሰጠው ይጠይቀኛል፣ ሁሌ መስጠት አለብኝ አላቸው። አንተ ወማሉከ ሊአቢክ አሉት ነብዩ ሰለላሁ ዐለይሂ ወሰለም። አንተም ገንዘብህም የአባትህ ንብረት ናችሁ እኮ አሉት። ያ ማለት ምን ማለት ነው? ለአባትህ የሚያስፈልገውን ወጪ መስጠት ግዴታ አለብህ ማለት ነው። ዋጅብ ነው። ሰውየው አቅሙ ካለው ከራሱ የሚተርፍ ከሆነ ለወላጆቹ የመስጠት ግዴታ አለበት። ወንድምና እህትህንስ? ሴት ልጅ ለወንድሟ የመስጠት ግዴታ የለባት። ወንድ ልጅ ግን ለእህቱ የመስጠት ግዴታ አለበት። ለምንድን ነው ይሄ የተደረገው? በውርስ ጊዜ ታስታውስ ከሆነ ወንድ ልጅ የሴት ልጅን እጥፍ ይውሰድ ተብሏል አይደለ? ወሊዘከሪ ሚስሉ ሐዚል ኡንሰየይን አለ። ዝም ብሎ በከንቱ አይደለም። አላህ ለወንድ ልጅ ሁለት እጥፍ ይሰጥ የተባለው እህቱን የማስተዳደር ኃላፊነት ስላለበት ነው። ከአባቷ በኋላ እንደ ሁለተኛ አባቱ ነው። ገብታችኋል አይደል? ዝም ብሎ በከንቱ አይደለም ሁለት የተደረገለት።
እዚያ ላይ ሴቶች ተበድለዋል ወይ እንዳትሉ፣ ግማሹ የእህቱ ማስተዳደሪያ ግዴታ ስላለበት ነው። ግማሹ እህቱን የማስተዳደር ኃላፊነት ስላለበት ነው። እሷ ላይ ቢሆን ኖሮ እሷ ላይ ቢሆን ኖሮ ኃላፊነት የተጫነው፣ ስለዚህ 2 እጥፍ የሚደርሳት እሷ ነበረች ማለት ነው። አላህ ሱብሓነሁ ወተዓላ ማንንም አልበደለም። ለሁላቸውም የሚገባቸውን ሐቅ ላይ ያደረገው። እህቱን እንደ አባት ሆኖ የማስተዳደር ኃላፊነት አለበት። ብትታመም ማሳከም፣ ብትራብ ማብላት አለበት። ሁሉ ነገር የማሟላት ኃላፊነት ይኖርበታል ከዚያ በኋላ። ለዚያ ሌላ 2 እጥፍ የተደረገበት 2 ምክንያት ነው። አንደኛው ምክንያት እሱ ነው። ችግርተኛ እስካልሆነች እዛና አይኖርበትም። ሁለተኛው ምንድነው? 2 እጥፍ ሊሆን የቻለበት ምክንያት አምላክ አላህ ሱብሓነሁ ወተዓላ ለወንድ እንደሚያስፈልገው ልክ ለሴት እንደሚያስፈልገው ልክ ማድረግ ህግ ማውጣት አለበት አይደል? ለምሳሌ ልጠይቃችሁ። አንድ አባት 2 ልጆች አሉት እንበል። አዲስ አበባ ላይ ነው ያሉት። በዛ ካለፋችሁ ሰላም በሏቸው። እሺ 2 ልጆች አሉት እንበል። ሁለቱም 12ኛ ክፍል ጨረሱና ዩኒቨርሲቲ ለመሄድ ተዘጋጁ፣ አልፈዋል እንበል። አንደኛው ልጅ የደረሰው አፋር ክልል ነው። ሌላኛው ልጅ የደረሰው ደግሞ እዚያው አዲስ አበባ ዩኒቨርሲቲ ነው። ይህ አባት ይበልጥ ገንዘብን ብዙ አድርጎ የሚሰጠው አዲስ አበባ ዩኒቨርሲቲ ለደረሰው ነው ወይንስ አፋር ክልል ለደረሰው? ወይንስ እኩል ነው ሊሰጣቸው የሚገባው? እስኪ መልሱልኝ። ገስት ላይ ያላችሁ መለስ ትችላላችሁ፣ ኮሜንቲው ላይ። ለአፋሩ ነው። ለአፋሩ ትራንስፖርት አለበት። አዎ ብዙ ወጪ ስላለበት ለዚያ ነው የሚሰጠው። ኦኬ፣ በዚህ ጊዜ አባት ፍትህ አላደረክም ብሎ እንዳው ቢከራከር ምን ትላላችሁ? ይሄ ልጅ ሁለታችንም ዩኒቨርሲቲ ነው የደረሰን፣ አፋር ሆነ አዲስ አበባ ነው ምን አገባኝ፣ እኩል ነው መስጠት ያለብህ ቢለው አያስኬድም። አያችሁ፣ አሁንም ልክ እንዲሁ ባል ማነው በወንድና ሴት ቢሆኑ ወንድና ሴት ወንድምና እህት አሉ እንበል፣ ንብረት አለ። ሁለቱም በሚያገቡ ጊዜ ኃላፊነት በጣም የሚበዛበት ማን ነው? የገንዘብ ወጪ ወንድሟ ነው ወይንስ ሴትየዋ ነች? መልሱ። ማን ነው ብዙ ወጪ የሚበዛበት? ኃላፊነት በጣም የሚኖርበት ወንድ ልጅ ነው። ሲያገባ ጊዜ ለሚስቱ የሚያወጣው ወጪ ነው። አዎ የሚስቱን የማስተዳደር ኃላፊነት እሱ ላይ ነው ያለበት። እህቱስ ምን አለባት? 5 ሳንቲም የለባትም። ባሏን እሷ ነች እንዳውጥታ የምታስተዳድረው? በፍጹም አይደለችም። ስታገባም ጊዜ 5 አታወጣም፣ አብራም ስትኖር 5 አታወጣም እህቱ። ብዙ ኃላፊነት ግን ያለው በሱ ላይ ነው። ለዚህ ነው አላህ ሱብሓነሁ ወተዓላ ለወንድ እጥፍ 2 ያደረገለት። አንደኛ ለዚህ ነው። ሁለተኛ እህቱን የመንከባከብና እርሷን የማስተዳደር ኃላፊነት ስላለበት ነው ከአባቷ በኋላ። ያ ለዚህ ነው ኢማሙ አሕመድ ብን ሐንበል ረሒመሁላህ ተዓላ ምን ይላሉ? ታላቅ ዓሊም ናቸው። እርሳቸው ወንድ ልጅ እህቱ ብትቸገር ገንዘብ ወጪ ቢያስፈልጋት የመስጠት ግዴታና ኃላፊነት አለበት እያሉ ይናገራሉ። እህት ግን የለባት። እሺ ይህ ነው እና ስለዚህ ኢትዮጵያ ላይ ለወንድሞች እንደዚህ እያላክሽለት የሆነ ጊዜ ላይ ስላቋረጥሽበት ወይ ስለቀነሽበት ቢያኮርፍ ዝምድናን መቁረጥ ይሆንብኛል ወይ? ይሄ አይሆንብሽም፣ በፍጹም አይሆንብሽም። አዎ እንዳውም እህቱ መህር አላት ትቀበላለች፣ እንኳን ልትሰጥ ማለት ነው። ወንድ ልጅ ግን ለሚስቱ መህር ይሰጣል፣ ለሚስቱ ያለብሳል፣ ኃላፊነት አለበት። ለሚስቱ አብሮ ስትኖር የማስኖር ኃላፊነት አለበት። ለዚያ ሁሉ ስላለበት ነው እጥፍ የተደረገለት አንደኛ። እሺ እና ይሄ ነው السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ሰላም ነው ወንድም ሁሴን? አንድ ወንድሜ ነበር እዚህ ሸሃዳ መያዝ ነው አይፈልግ ነበረ እና እሱን አናግረው። መርሐባ። ግን እየፈራ አትፍራ። ሰላም እንዴት ነህ? ሰላም ነው አለን። አማን ነው? ደህና ነኝ። እሺ እስልምናን መቀበል ፈልገህ ነው?
የምለውን ቃል አብረን እየተከተልክ በል። እሺ አሽሀዱ አሽሀዱ ሳይሆን አሽሀዱሃ አሽሀዱ አሽሀዱ አላ አላ ኢላሃ ኢላሃ ኢላላህ 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 ወአሽሀዱ ወአሽሀዱ ሳይሆን እንደቀደሙ ወአሽሀዱ 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 ሳይሆን ወአሽሀዱ ከማት ወሐሸአዱ ሸአዱ አነ ሙሐመደን እስኪ ድገመው። አነ ሙሐመደን ረሱሉላህ ማሻአላህ አላሁ አክበር። ጨርሰሃል። አሁን ያልከው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል። የእስልምና ሃይማኖት የመጀመሪያው ትእዛዛትና መሰረት ነው። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሃል። አንድ ሰው እስልምናን ከተቀበለ በኋላ ሻወር እንዲወስድ ታዟል፣ ለሶላት ራሱን ዝግጁ ያደርግ ዘንድ። ሁለተኛው የእስልምና መሰረት ደግሞ አሁን ላመንከውና ለመሰከርከው ለአንድ አምላክ ብቻ መስገድ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ቡኒየ ልእስላም ዐላ ኸምስ ሸሃደተን ላ ኢላሃ ኢለላህ ወአነ ሙሐመድን ረሱሉላህ ወኢቃም ሰላህ ወኢታእ ዘካ ወሶም ረመዳን ወሐጅ በይቲላህ ልሐራም መን ስተጣዕ ኢለይሂ ሰቢላ አሉ። እስልምና በአምስት ዋና ዋና መሰረቶች ላይ የተመሰረተ የሆነ ሃይማኖት ነው ካሉ በኋላ የመጀመሪያው መሰረት ምንድን ነው አሉ? ከአንዱ አላህ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብሎ መመስከር። ከዛ በመቀጠል ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የእርሱ መልእክተኛና ነብይ መሆናቸውን መመስከርና ከዚያም ለእርሱ ለአንዱ አምላክ ለአላህ ብቻ መስገድ የሚለው ነው። ሶላትን ትጀምራለህ ማለት ነው። ስለ ሶላት ታስተምራለች እህትህ። ስምህ ማን ነበር? ሞላ። እሺ ስምህን እኔ ላውጣልህ ወይስ አንተ ያዘጋጀኸው ስም አለ? ኧረ ያዘጋጀሁት አለ። ማን የሚል ስምሽ ንገረን። ጀማል ማሻአላህ ጥሩ ስም ነው። ከዚህ በኋላ ስምህ ጀማል ነው። ማሻአላህ ወንድማችን ሶላት አሰጋገድ ታስተምራለች። አስተምሮሽ እና ሶላት ይጀምር። እሺ ሃኑ መርሐባት። ሰላም አለይኩም። ወአለይኩም ሰላም ወበረካቱ። ሙሱ እንዴት ነህ? አላህ አልሐምዱሊላህ። ሙሱ ሁለት ጥያቄ ነበረኝ። አንደኛው አጭር ነው። ስጁድ ላይ በሰላት ስጁድ ላይ የመጨረሻው ረካ ላይ ዱዓ ሲደረግ አይኔን ብጨፍን ችግር አለው ማለት? አይኔን መጨፈር እንዴት ይታያል? እሺ قال الإمام ابن القيم الجوزية رحمه الله تعالى إغماض العينين في الصلاة ليس من هدي النبي صلى الله عليه وسلم. ሶላት በምትሰግዱ ጊዜ አይንን ማጨፈን ከነብዩ ሰለላሁ ዐለይሂ ወሰለም መንገድ አይደለም። ለማለት ሲሰግዱ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ያጨፍኑ ነበር የሚል አልተገለጸም። ነብያችን ሰለላሁ ዐለይሂ ወሰለም ደግሞ ሲናገሩም ብለዋል ሰሉ ከማ ረአይቱሙኒ ኡሰሊ ብለዋል። ልክ እኔ ስሰግድ እንዳያችሁኝ አድርጋችሁ ስገዱ አሉ። ሲሰግዱ ጊዜ ያጨፍኑ ነበር ወይ የሚለውን ስናይ ያጨፍኑ ነበር። ነገር ግን ሰው
መጨረሻው ላይ እኮ ነው ሊሰላመት ስል ዱዓ ማደርገው መጨረሻ ላይ ዱዓ ለማድረግ በሁሉም በሶላት ጊዜ እንዴ ማጨፈኑ ተገቢ አይደለም። እሺ ኦኬ እሺ አንድ ድድገም እሺ አሁን ከዚህ ቦታ ላይ ቆይ አንዴ እሺ ተራጀፈና ግን ሶላቱ ውድቅ ይሆናል ወይ? ላ ውድቅ አይሆንም። ነገር ግን ይሄንን ማድረጉ አስፈላጊ አይደለም ነው። አጨፍነው ከሆነ ሶላቱ ተበላሽቷል ማለት አይደለም። እሺ እሺ የመጨረሻ ጥያቄ አባቴ አላህ ይርሐመው የሞተው ረመዳን ሊገባ ሳምንት ሲቀረው ነው ማለት ነው። እሺ ከኛ ጋር አልነበረም። ያንኛ ሲሞት ነው ተጠራ ነው ይሄድ ነው ማለት ነውና ረመዳን ካምል ይጾም አይጾም የምናውቀው ነገር የለም። ያው ሊቀረው ስለሆነ ኢድ ሊገባ ሳምንት ሊቀረው ነውና አሁን ለሱ መጾም ግድ አለብን ወይስ ደግሞ የሚሰጥ ነገር እንዴት ነው አለ? እሺ ጾም ካለበት ያንን የመጾም ያንን እንድትጾሙለት ይገባል። ነብያችን ሰለላሁ ዐለይሂ ወሰለም من مات وعليه قضاء من رمضان صام عنه وليه ብለዋል። የረመዳን ቀጣ ያለበት ሳይጾም የሞተ ሰው ቤተሰቦቹ ይጾሙለት ብለዋል። ያ ጀማ የገጠር ማሽ የለም እንደዛ አስመስለኝ ወላሂ አንድ አስተያየት። እሺ ሁሱ ምን አለ መሰለኝ እኛ አሁን የነገረን ሰው የለም። ወም ዘውጅቲን የነገረን ሰው የለም። እሺ ከሌለበት እንደዚህ ካላስታወሳችሁ ምናልባት አልነገሩንም። ከሞተ ወሩን ሙሉ ሳይጾም ከሞተ እናንተ እንግዲህ እንደምትሉት ያን ተከፋፍላችሁ መጾም ትችላላችሁ። ተከፋፍላችሁ መጾም ትችላላችሁ። ወይኔ ብቻዬን ጾም እንደታለፋሽ ትችላላችሁ። ለመጾም ችግር የለብንም፣ ግን የነገረን ሰው የለም። እነሱ ነገር አልፈለጉም። ምን መሰረት አድርጌ ልመልስልሽ? ነበረበት ወይንስ አልነበረበት? እኮ ነው የምልህ። እኛ የምናውቀው ነገር የለም። እኛ የምናውቀው የሳምንት አንድ ሻዘላት ትልበል الله أكبر الله أشهد أن لا إله إلا الله أشهد أن لا إله إلا الله أشهد أن محمدا رسول الله أشهد أن حي على هيا على هيا
اللهم رب هذه الدعوة التامة والصلاة القائمة محمد صلاة الله እሺ ሌላኛው ጥያቄ ምን ነበር? ይሰማል? ይሰማል። እሺ ዓለም አለሽ ከላይ እሱ ይሰማል። ዓለም ይሰማሻል ከላይ? እሺ ጥያቄ አለ ቀጥል። ዓለም ሚዩት ነሽ፣ ሚዩት ላይ ነው ያለሽው። አድሚኖች ሚዩትን አንሱላት ወይ ሚዩትን አንሺ። እሺ ጥያቄ አለሽ ቀጥል። እሱ ድምጽ ይሰማል? ይሄ መጽሐፍ ማለት ጄኔራሊ ቴዎሎጂ የሚማርበት የነበረው እኛ ስናስተምርበት የነበረው ነው። ብዙ ታሪኮችን ይዟል። ገብቷል። እና ኢንሻአላህ አላህ ካለ ከዚህ ብዙ ነገሮችን እንማራለን፣ በውስጥ እናወራለን። መርሐባ። ጥያቄ ያላችሁ ቀጥሉ። ሰላም አለይኩም። እሱ ኢንተሳብ ለምን አረድሻት? ወአለይኩም ሰላም። እሺ ወንድምየው እኔ እንኳን ጥያቄ አይደለም ያለኝ፣ አንድ እናት አንተን እንዳናገር አስተያየት እንድሰጥ ስለፈለጉ ነውና አጋጣሚ ታክሲ ላይ ያገኘኋቸው እናት ነው። እየሰራ ያለውን ነገር አላህ መልካም ስራህን ይውደድልህ ብለውሃል። አደራ ስላሉኝ ነው ወንድምየው፣ መናገር ላይ ይጠበቅብኝ ይችላልና እያደረክ ያለው ተጽዕኖ ቲክታክ አለሙ ላይ ብቻ ሳይሆን እኛ ትላልቅ እናቶች ላይም ተጽዕኖ ፈጥራቸዋል። በሆነ አጋጣሚ ፕሮቴስታንቶች መጥተው ሊሰብኩ ሞክረው ነበርና ከሁሱ በተማርናት ትንሽ ነገር መልሰናቸዋልና ስራህን ቀጥልበት የሚል መልእክት አስተላልፈዋል። አንድ ፖይንት ደግሞ እንደ ምክር አስቀምጧል። ወንድምየው ማንሳት ይችላልው ከፈቀድክልኝ? ይችላል። አዎ ያሉት ትልቅ እናት ናቸው። አንዳንዴ እነዚህ ቄሶች ትላልቅ ሰዎች ሊመጡ ስለሚችሉ ከቻልክ አንቱ በላቸው ያለው ነው ያሉኝና እንደዚህ ስራህ ግን መልካም ነገር ነው። ወላሂ በጣም ደስ ብሏቸዋል። እሳቸውም እየተማሩ ነው። ምናልባት እዚህ ውስጥም ሊኖሩ ይችላል፣ አላውቅም። እኔ ታክሲ ላይ ነው ያገኘኋቸው። ሰው ቀጥልበት ብለውሃል። በርታ ወንድሜ። እቺ ለኔ የመጣሁት። መርሐባ። እሺ በዚሁ አጋጣሚ እኔ በባህሪ ከትልቅ ሰው በጣም እወዳለሁ፣ ትልቅ ሰው በጣም አከብራለሁ፣ በጣም እወዳለሁ። ከትልቅ ሰው ስር ቁጭ ብላችሁ ነገር ትማራላችሁ። የህይወትን ውጣ ውረድ አይተዋል። እኛ ያላየነውን ብዙ ነገር አይተዋል። ከትልቅ ሰው ግርና ከህፃን ልጅ ጋር መቀመጥ በጣም እወድ ነበር። ህፃን ልጅ ምንም ክፉ ነገር ያላየ ንጹህ ነው። ከሱ ብዙ ትማራላችሁ። ትልቅ ሰው የህይወት መከራዎችን ሁሉ አልፏል፣ አይቷል። ከሱም ብዙ ትማራላችሁ። እና ህፃን ልጅ ጋርና ትልቅ ሰው ጋር መቀመጥ በጣም ደስ ይለኝ ነበር። ተተዓለሙነ ሚንሁም الحክመة ጥበብን ትማራላችሁ። ህፃን ልጅ ከጓደኞቹ ጋር ሊቀያየም ይችላል። በኋላ ግን ያ ይረሳዋል። ውስጡ ንጹህ ነው፣ ክፉ ነገር አያስብምና ሲናገርም ሲያደርግ። እኛ እስካደግን በኋላ ቂም ይዘን የምንቆይ ነው። ከዚያ ከህፃን ልጅ ግን ስትማሩ ጊዜ ያን ያለፈውን እንድትረሱ ያስተምራቸው። አስተማሪ ለመሆን የግዴታ ጮክ መጻፍ የለበትም ሰውዬ። ትላልቅ እናት አባቶቻችን ያልተማሩ ሊሆኑ ይችላሉ፣ ነገር ግን ጥበበኞች ናቸው። ከነሱ ትማራላችሁ። ህፃን ልጅ ገና ጮክ አላየም፣ ነገር ግን ንጽህናን ያስተምራቸዋል። የውስጥ ንጽህና ስለ ላይ ንጽህና አይደለም። ከላይ ቆሻሻ ሊቀባባ ይችላል፣ አያውቀውም። ውስጡ ግን ክፋትን አላየም ገና። እና ትላልቆችን ልክ እንደ አባት እንደ እናቴ፣ ህፃናቶችን ልክ እንደ ልጆቼ፣ ኩያዎቼ እንደ ወንድም እንደ ወዛቼ ብናይ ሁላችንም እንደዚህ
السلام ورحمة. እሺ እኔም እወዳቸዋለሁ አከብራቸዋለሁ። ወአለይኩም ሰላም ኩል ሐል። እሺ ጥያቄ አለ ይቀጥል። ሰላም አለይኩም። አንዴ ወአለይኩም ሰላም ወራህመቱላሂ ወበረካቱ። يا سلام. ايش ጥያቄ አለ ይቀጥል በቃ። ሰላም ወይ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እሺ يمكن تشكر ምን ቁርአን መስማት እንዴት ይታያል? በኤርፎን አዳምጥ። ከፍታዩ ሰዎች የሚንጫጩና የሚያወሩ ከሆነ እንደሱ መሆን የለበትም። አላህ ሱብሓነሁ ወተዓላ በሱረቱል አዕራፍ ላይ ሲናገር ምን ይላል? ወኢዛ ቁሪአ አልቁርአን ፈስተሚዑ ለሁ ወአንሲቱ ለዐለኩም ቱርሐሙን ይላል። ቁርአን በሚነበብ ጊዜ እርሱን አዳምጡት ይታዘንላቸውም ዘንድ ጸጥ በሉ ዝም በሉ ይላል። ስለዚህ ቁርአንን ከፍቶ ከጎን መጮህ ማውራት ተገቢ አይደለም። ጸጥ ብለን እንድናዳምጠው እንድናስተነትነው ዘንድ ነው። ነገር ግን ሰዎች የሚጮሁበት ቦታ ከሆነ የዛኔ አትክፈተው ቁርአን። ምናልባት ከከፈትክም በኤርፎን አዳምጥ። እሺ خير ኢንሻአላህ። ማለት ስለ ኡዱያ አንድ አይል ብትነግር والله አለም። ኡድሕያ ስለ ኡድሕያ ነው። ያው ስለ ኢዳል አዳ አድራረግ። እሺ የኡድሕያ እርድ እስልምና ሃይማኖት ከቀደምት ነብያት ተግባር ጋር የተያያዘ ነው። አንደኛው የሚያያይዘው ምንድነው? የኡድሕያ እርድ ነው። የኡድሕያ እርድ ኢብራሂም ዓለይሂ ሰላም ልጁን እስማኤልን በመካ ምድር ላይ መስዋዕት ለማድረግ እያወጣ ባለበት ጊዜ እረድ ተብሎ በዚያን ጊዜ ነው ይዞት እየወጣ እያለ አላህ ሱብሓነሁ ወተዓላ በህልሙ አሳየው ወይም ትእዛዝ ሰጠው። የነቢያት ህልም ከአላህ ዘንድ ነው፣ ራእይ ነው። فلما بلغ معه السعي قال يا بني إني أرى في المنام أني أذبحك فانظر ماذا ترى. قال يا أبت افعل ما تؤمر ستجدني إن شاء الله من الصابرين. فلما أسلما وتله للجبين وناديناه أن يا إبراهيم قد صدقت الرؤيا إنا كذلك نجزي المحسنين إن هذا لهو البلاء المبين وفديناه بذبح عظيم وتركنا عليه في الآخرين سلام على إبراهيم كذلك نجزي المحسنين. وبشرناه بإسحاق نبيا من الصالحين وباركنا عليه وعلى إسحاق ومن ذريتهما محسن وظالم لنفسه مبين. إبراهيم عليه السلام الله سبحانه وتعالى لفتنه ሰዎች አምነናል ብለው በምድር ላይ አይተው ፈተና አለባቸው። ሐታ ነብያት أحسب الناس أن يتركوا أن يقولوا آمنا وهم لا يفتنون። الله ሲናገር ምን አለ በሱረቱ العنكبوت ላይ ሰዎች አምነናል ብለው ዝም ብለው ሳይፈተኑ የሚተው ይመስላቸዋልና ወለቀድ ፈተነ الذين من قبلهم በእርግጥም ከነርሱ በፊት ያሉትንም ፈትኛለሁኝ አለ። አያችሁ የኢብራሂም ዓለይሂ ሰላም ፈተና በልጁ ነበር። ለምን በልጁ መፈተን አስፈለገ? ኢብራሂም ዓለይሂ ሰላም ልጅ አይወልድም ነበር፣ አልወለደም። ምክንያቱም ሚስቱ ሳራ ልትወልድ አልቻለችም። ሀጀር ዓለይሂ ሰላምን አገባ። በስተርጅና ልጅ አላህ ሱብሓነሁ ወተዓላ ሰጠው። ኢብራሂም በጣም ተደሰተ። ዘሩ እንዲቀርለት ይፈልግ ነበር። ልጅን ወለደ። አላህ ሱብሓነሁ ወተዓላ ይህን በስንት መከራ ያገኘውን ልጁን ሂድና እረድ ብሎ አዘዘው። በስንት መከራ ጌታ
ተደስቶ ኢብራሂም አለይሂ ሰላም ልጅ አገኘሁኝ ብሎ ዘሬ ሊቀርልኝ ነው ከኔ በኋላ ብሎ ሲያስብ ፈተና የሚመጣው በመጀመሪያ ልጅ ነው፣ ሁለተኛ አይደለም። ያገኘው በዚያ ሲደሰት ኢብራሂም አለይሂ ሰላም ሂድና ይሄን ልጅህን እረድ የሚል ትእዛዝ መጣበት። ፈለማ በለገ ማዐሁ ሰዕየ ከእርሱ ጋር የሚንቀሳቀስበት የሚሮጥበት እድሜ ላይ በደረሰ ጊዜ በልጁ በጣም ደስተኛ በሆነ ጊዜ ኢብራሂም አለይሂ ሰላም ህልምን አሳየው። አላህ በልጅህን እረድ የሚል ትእዛዝ በህልሙ ህልሙና የልክ ጠዋት ሲነጋ ጊዜ ወደ ልጁ ወደ ኢስማኤል ጋር መጣ። ያ ቡነየ ኢኒ አራ ፊል መናሚ አኒ አዝበሑክ፣ ልጄ ሆይ እኔ በህልሜ አንተን ሳርድህ አይቻለሁ። ይሄ ደግሞ የአላህ ትእዛዝ ነው፣ ምን ላድርጋለሁ? የኢስማኤልን መልስ ተመልከቱ። ምን አለ ኢስማኤል? ቃለ ያ አበቲ ፍዐል ማ ቱእመር፣ አባዬ ሆይ የታዘዝከውን በእኔ ላይ ፈጽም፣ ወደኋላ እንዳትል አለው። ያ ሰላም፣ የታዘዝከው ያየኸውን ህልም አላለም። ለምን? የነቢያት ህልም የአላህ ትእዛዝ እንደሆነ ኢስማኤል ያውቃል። የታዘዝከውን ፈጽም፣ በእኔ ላይ ቶሎ ብል፣ የአላህን ትእዛዝ ወደኋላ እንዳትል አለው። አታርደኝም ብሎ አላመለጠም። የአላህን ትእዛዝ እጅ የሰጠ ነቢይ ነው ኢስማኤል። ኢነሁ ካነ ሳዲቀል ወዕድ ያለ አላህ ወካነ ረሱለን ነቢያ ስለ ኢስማኤል ሲናገር ቃለ ያ አበቲ ፍዐል ማ ቱእመር፣ አባዬ የታዘዝከውን ፈጽም፣ ሰተጂዱኒ ኢንሻአላህ ሚነ ሷቢሪን፣ እኔንም ከታጋሾቹ ሁኜ ታገኘኛለህ በአላህ ፍቃድ፣ አብሽር፣ ሰብር አደርጋለሁ፣ እታገሳለሁ፣ የአላህን ትእዛዝ እቀበላለሁ አለ። እሺ አለ። ይዞት ሄደ። ማረጃውን ይዞ ኢብራሂም አለይሂ ሰላም ልጁን ኢስማኤልን ለማረድ ወደ መካ ምድር ላይ መውጣት ጀመረ። እየሄደ ባለበት ጊዜ ሰይጣን ተገለጠ። ሰይጣን በአካል የመገለጥ ኃይል አለው። በነቢያት ፊት እየቀረበ እየተገለጠ ሊፈትናቸው ይጋረጣል። የሰይጣን ፈተና ምንድን ነው? በዚህ ጊዜ ኢብራሂም አለይሂ ሰላም የአምላኩን ትእዛዝ የአላህን ትእዛዝ እንዳይፈጽም መጎትኮት ነበር። ኢብራሂም አንድ ልጅህን በስተርጅና ያገኘውን የዘርህን መተኪያ ልትገድል አራ እንዳታደርግ እያለ ይፈትነው ጀመር። በዚህ ጊዜ ኢብራሂም አለይሂ ሰላም ድንጋዮችን እያነሳ ሰይጣንን ይመታ ጀመር። ምን ያክል ጊዜ ወረወረበት? 7 ጊዜ 7 ጊዜ ወረወረበት። ለዚህም ነው ዛሬ ላይ ሰዎች ሐጅ ሲያደርጉ ጊዜ 7 ጊዜ ድንጋይን የሚወረውሩበት ምክንያት በመካ በዚያው ምድር ላይ የኢብራሂም አለይሂ ሰላምን መንገድ በመከተል ነው። ለምንድን ነው 7 ጊዜ ድንጋይ እንድንወረውር የታዘዝ ነው? لأن إبراهيم عليه السلام رمى تلك الحجارة على الشيطان، በሰይጣን ላይ 7 ጊዜ እየወረወረ መጥቷል። ኢብራሂም ባደረገበት ቦታ በዚያችው ላይ ዛሬ ሙስሊሞች ሐጅን ሲፈጽሙ 7 ጊዜ ድንጋይን ይወረውራሉ። ከዚያ በኋላ ሰይጣን ሄደ። ኢብራሂም አለይሂ ሰላምም ልጁን ኢስማኤልን አስተኛው። ሊያርደውን ቢላውን ልክ አንገቱ ላይ እንዳደረገ ፈለማ አስለማ አላህ እጅ በሰጡም ጊዜ ሁለቱም ኢብራሂምና ኢስማኤል ወተለሁ ሊልጀቢን ወናደይናሁ አያ ኢብራሂም፣ አንተ ኢብራሂም ሆይ ብዬ ጠራሁት አለ አላህ ሱብሓነሁ ወተዓላ። ቀድ ሰደቅተ ሩእያ፣ ህልሙን እውን ብለሃል፣ በእርግጥ ግን ልጅህን እንዳታርድ አቁም አለው። ከዚያ በኋላ አላህ ሱብሓነሁ ወተዓላ በግን ላከለት። በሱ ምትክ ይሄን እረድ፣ ልጅህን አንሳው አለው። ፈተናውን አልፈሃል፣ በቃ አንተም ልጅህን። ከዚያ በኋላ የነቢ ሰለላሁ ዐለይሂ ወሰለም ትውልዶችም ኡመቶች ዛሬ ኡድሕያ የምናርደው ልክ ልጁን ኢብራሂም ኢስማኤልን ሊያርድ ባለበት ቀን ነው፣ ኢብራሂም ዐለይሂ ሰላምን በመከተል። ለዚህ ነው በነቢያት መንገድ ላይ ነን የምንላቸው። ሰይጣን በድንጋይ በአካል ይገለጣል። ይገለጥና ነቢያትን ሊፈትን ይጋረጣል። ይህ ነው። ሰይጣን በኢብራሂም ላይ ብቻ አይደለም፣ ነቢያችን ሰለላሁ ዐለይሂ ወሰለም ላይ ተገልጦ ነበር ሊፈትናቸው ብቻ አይደለም ነቢያችን ሰለላሁ ዐለይሂ። ነገር ግን ምን አደረገ? በእርሳቸው ጊዜ የጀማዓ ሰይጣን ነቢያችን ሰለላሁ ዐለይሂ ወሰለምን ሊፈትን በተገለጠበት ጊዜ خنقه النبي عليه الصلاة والسلام حتى وجد برد لسانه على يده. ነቢያችን ሰለላሁ ዐለይሂ ወሰለም ሄደው እዚህ ጋር እንከና ያደረግት ወላሂ ፈና መስሎኝ አለ ሐዲስ ነው። አንተ ገለጠ እየሰገዱ እያለ ሊፈትናቸው አቅም ግን የለውም በእርሳቸው ላይ እንደተነገረው ሐዲሱ ላይ وأردت أن أربطه على صور من أسوار المسجد النبوي فيتلاعب به الناس. يجون بمسجد النبوي በአንደኛው ዙሱ ላይ ላስረውና የሰዎች የመዲና ሰዎች መሳለቂያ ላደርገውም ነበር አሉ። ነገር ግን ተውት ነብዩ ሰለላሁ ዐለይሂ ወሰለም እና እርሳቸውን የፈተና አቅም የለውም። እንደ አጠቃላይ ኡድሕያ የምናርደው ያን መሰረት በማድረግ ነው። ገብታችኋል?
እና ስለ ኡድሕያ አስመልክቶ ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት ህግ አለ። እርሱን ደምጡ። ቃል ነቢ ሰለላሁ ዐለይሂ ወሰለም ኢዛ ደኸለ ዐሽሩ ዙል ሒጃ ወአራደ አሐዱኩም አን ዩضሒ ፈላ የእኹዘነ ሸይአን ሚን አዝፋሪሂ ወሸዕሪሂ። የአስርቱ የዙል ሒጃ ቀናቶች በገቡ ጊዜ ከእናንተ የዙል ሒጃን እርድ አርዳለሁን ብሎ የነየተና ያሰበ ሰው አደራ ከፀጉሩም ሆነ ከጥፍሩ እንዳይነካሉ። ያ የሚያርደው ሰው ማለት ነው። ይታቸዋል። ስለዚህ የዒድ ቀን ድረስ እሱ አይነካ። ሚስት እና ልጆች ምናምን ችግር የለም። ያ ነው። እሺ የሚታረደው መቼ ነው ከተባለ ከሶላቱ በኋላ ነው። ብዙ ሰው ከሶላቱ በፊት አርዶ ይሄዳል ወደ ሶላት፣ የዒድ ሶላት። ላ የዒድ ሶላት ሰግዶ ከተጨረሰ በኋላ ነው የሚታረደው። እሺ ልጆች አንድ መስገድ እንቀጥላለን። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። እንቀጥላለን። ሰግድ እንስገድ